እኛ የሆነ ነገር ስናስብ ግን እናንተ ስትፈልጉ ግን አለጡል እኛ ደስ ላይ ነበር። ይሄ ነገር እስከ መቼ ነው? በፊት በጣም ክብር ነበረ። በጣም የረት የታሉ ተምልኩ የበፊቱ ክብር የት ሄደ? የለም እኮ እኛ አብርሽ ምናቃ አብርሽ የት አለ? ምን ተለወጠ? ምን ተቀየረ? ምን አጎደልንበት? ጥያቄ የሚሆንብኝ ነገር ምን አጎደልንበት? ቪዲዮ ከማሽከርከር ውጭ ቪዲዮ በጣም ብዙ ነገር ከማድረግ ውጭ ምንድን ያጎድልን ነው? በጣም ልባቸው ተሰበሩ ልጆች አሉ። እዚህ ጋር ይረዳሉ፣ አቅቷቸው አይደለም ይረዳሉ፣ ግን ልባቸው ተሰብሯል። ይሄ ልጅ እጥፍ ይረዳል፣ እጥፍ በእጥፍ ማለት ነው። ግን ደግሞ ያለው ነገር ምንድን ነው? እኔ መጣሁበት ጋር የመጣበት ታሪክ ዩቱብ ላይ እያየን ያለ ነው እና ቲክቶክ ላይ የመጣበት ነገር ልክ አይደለም። እኔ ክፉ መናገር አልፈልግም፣ ግን ውስጤ ብቻዬን እናስባለሁ። ምን አድርገን ነው እስከምድረስ ምን አደረገን እስከምድረስ ማለት ነው። ምንድን ነው ጥፋታችን? አብረሽ በጣም ብቻ ይሁን ሁሉ ነገር ከእግዚአብሔር እናገኘዋለን። ችግር የለውም። ለማንጠበቅም ወረዴ እስካሁን ድረስ የጠበቁትም ይሄን ለመናገር ነው። ፈጣሪ ባላችሁበት ይጠብቃችሁ። እኛ ልባችን ንጹህ ነው። እኛ ለሰው ክፉ አናስብም። ግን እህቶቻችን እዚህ ጋር እርስ በርስ እንደ ጅብ እየተባሉ ነው ያሉት። አንዱን አንተን ገንጥለው፣ አንዱን አንተን ገንጥለው፣ አንተ እሷን ገንጥል ነው ብቻ። ፈጣሪ ሁሉ ፍርድ ይስጥ። ጨርሻለሁ እህቶቼ፣ አመሰግናለሁ። ስትፈልገን እንጂ እኛ ስትፈልግ አለጡል እኛ ደስ ላይ ሰላም ውድ ቤተሰቦች መጣሁላችሁ ማለት ነው። በሌሊቱ ማለት ነው። እንግዲህ ቲክቶክ ላይ አብርሽን ዛሬ እያጣደፉት ነው ማለት ነው። ሊቭ ላይ ገብቶ ይሆን አላውቅም። እኔ ቪዲዮ ነው ያገኘሁት። እያጣደፉት ነው። አንተ የምትመጣበት እንትን ለእኛ ለሰው ለእርዳታ እንኳን ፈልገን ስንፈልግ አትመጣም። የበፊቱ አብርሃም አይደለህም። አሁን ዩቲዩብ ላይ የምታቀርበው ቲክቶክ ላይ የምትሰራው አሁን ቲክቶክ ላይ ያመጣው ነገር በጣም የሚያስጠላ አለ። እሱ ስለኔ አይደለም ሲል ልጁንማ እንረዳዋለን። አንተ ነህ እንግዲህ ቪዲዮውን አስገብቻላችኋለሁ። እንግዲህ አብርሃም በበቀደሙ ቪዲዮ ሰው እያዋለደውና አንተ ራስህን ነው የምትወደው እንጂ አንተ በፈለከን ጊዜ እኛ እንመጣለን፣ አንተ ኑ ባልከን ጊዜ ግን እኛ እንመጣለን። አንተ ግን እየመጣህ አይደለም። የምትሰራው ስራ ሁሉ ትክክል አይደለም። ይሄንን እግዚአብሔር ይፈርዳል ሁሉንም ነገር። እኛ ስንፈልግህ አንተ የለህም። አንተ ስትፈልግ ግን ሁልጊዜ ገስት ላይ ኑ እያልክ ትፈልጋለህ። ቪዲዮህን ሸር እናረጋለን፣ ቪዲዮህን ላይክ እናረጋለን። ይሄን ሁሉ አንተ አታውቅም። ስለዚህ አንተ ምንድን ነው ይሄ ሁሉ የለወጠ? የድሮ አብርሃም የት ነው? የመጣህበትን አትርሳ እያለች ልኩን ነግረዋለች ማለት ነው። ጀግና ሴት ማለት ነው። የሚመልሰው እናንተ ለሚለው አቶ አንገቱን ሲደፋ ነበር። ውሽሚት የለችም። ዛሬ ብቻውን ነው የመጣው እና ሲያጣድፉት ነበር ማለት ነው። አንተ የድሮ አብርሃም አይደለም። የመጣህበትን በፊት እኮ የሆነ ነገር ስትባል ትመልሳለህ። የሆነ ነገር እንትን ስትባል አሁን ለእርዳታ መሰለኝ የመጣው። ማንን እርዱ ብሎ ይሆን አላውቅም። እኛ ጥፋል ግን እንረዳዋለን። አንተ ግን እዚህ ጋር አንተ ብቻ ስትፈልግ ነው ገስት ኑ እያልክ እንትን የምትለው። እኛ ስንፈልጋችሁ ግን ሁላችሁም እንትን አትሉም። የድሮ አብርሃም አይደለም። ቲክቶክ ላይ የመጣህበትም ትክክል አይደለም። ዩቲዩብም ላይ የምትመጣበትም ትክክል አይደለም። ወይኔ መዋረድ፣ ወይኔ መዋረድ፣ ወይኔ አብርሃም፣ ወይኔ አብርሃም። እንደዛ ህዝብ የሚጠራህን ያህል እንደዚህ በአደባባይ ያዋርዱ። አይ አብርሃም እንደው ተዋለድክ እኮ። እንግዲህ ቲክቶክ ላይ እየተቀወጠ ነው ማለት ነው። ተፈለጋችሁ ገብታችሁ ማየት ትችላላችሁ። ሊቭ ላይ ግን ወጥቷል መሰለኝ እንትን ላይ ነው ቪዲዮ ነው ተቆርጦ የተለቀቀው እና ግን ያው እንግዲህ እያጣደፉት ነው ማለት ነው። ልጅቷ ግን ትክክል ነው የተናገረችው። እኛ ስንፈልግህ አትመጣም። አንተ ስትፈልገን ብቻ ነው እኛ በአንተ እንትን የምንገኘው። ያንተ የራስህን ብቻ ነው እንጂ አሁን የራስህን ብቻ ነው እንትን የምትለው። ዩቲዩብ ላይ የምታመጣውም ትክክል አይደለም። ቲክቶክ ላይ የመጣህበት ራሱ በጣም አስጠሊታ ነው እያለችው ነው። እንግዲህ ውድ ቤተሰቦቼ ያው ተኝታችኋል። ሸላይ ካልኩ ያልተኛችሁ ማለት ነው። እኔም እንቅልፍ እምቢ ብሎኝ ነው። በነገራችን ላይ ተኝቼ ተነስቼ ነው አይድሊ እንቅልፍ እምቢ ሲለኝ ያው እንግዲህ መዞር ነው ብታው። ሰሞኑን ምን እንደሆንኩ ብቻዬን ስለሆንኩኝ ሌሊት አልተኛም።
ቀን ግን ጠዋት ግን የቀን እንቅልፍ ደግሞ በጣም በሽታ ነው ብታው። እኔ ደግሞ በቃ ማታ ማታ ለምን እንደሆነ እንቅልፍ እምቢ ብሎኛል ብቻዬን ስለሆንኩኝ ቤቱ ራሱ የሚበላኝ ይመስለኛል። እግዚአብሔር ወይኔ እመቤቴ ገሰጨልኝ። እና እንግዲህ ለዚህ ነው አሁን ቁጭ ብዬ ያገኛችሁኝ እንጂ እስካሁን ስንት እንቅልፍ አውጥቼ ነበረ። ሰው ቢኖር ማለት ነው። ሰው ታላ 64 ሰዓት ነው የምተኛው እንዴ! ግን ሰው ተለለ እንኳን 4 ሰዓት። ይኸው አሁን ስንት ሰዓት ነው? እንቅልፍ የለም። በቃ ቁልጭ እያልኩ ቁጭ ብያለሁ ማለት ነው። እና ላይ ካደርጉ እና አብርሃም እንግዲህ ጥሩ ነገር እንደሰራህ በዛው ብትቀጥል ኖሮ ሁሉም ሰው እያመሰገነ እንትን ይል ነበር። አንተ ግን ይሄው በራስህ እንትን ሰዎችን እንትን እያልክ ነው። አሁን ራሱ የሩታን ቻናል ልታቀዘቅዘው ነው ማለት ነው ከአንተ ጋር እየመጣች። አሁን ሩታንም እንግዲህ ለብቻሽ ታልመጣሽ ያንቺን ቻናል እኛ እንትን አንልም። ሰሞኑን ያተውከው በአንተ ሰውን እንትን ስለቀዘቀዘብ ነው። ስለዚህ ራስህን አስተካክለ የማይሆኑ ነገሮች ከመስራት ጥሩ ነገሮች እየሰራ ብትመጣ የሰውም ጥላቻ ይቀንስልሃል ብዬ ነው የማስበው። አሁን ስለ እኔ አይደለም ሲል ነው ስለ አንተ ነው ስለ ልጁ አይደለም ማለችም የሆነ የሚረዳ ልጅ ይዞ መጥቶ መሰለኝ እንግዲህ ያው እንትን ብለውታል ማለት ነው። በአንተ የመጣ ነገር አንረዳም። አንተ ስትፈልግ ብቻ ነው እንጂ እኛ ስንፈልግ ገስት ላይ እንኳን ገብተህ እንትን አትልም። አንተ ብቻ ስትፈልግ ነው እኛን እንትን የምትለው ኑ እያልክ የምታጣድፈን እያሉት ነው። አይ አብርሃም ቀለድክ እኮ። ቅሌት እንደዚህ ነው። ለማንኛውም አብርሽዬ እንደዚህ አይነት ያውጣችሁ ማለት ነው። መጀመሪያ ሚስትህን የልጅህን እና ስታከብር ነው ሁሉም ሰው የሚያከብረው። አንተ ከሴት ቅጥቅጥ ያልክ ቻናርህን ራሳ አውርድህ ቁልቁል ልትዘቀዝቀው ነው የተወደድከውን ያህል ይኸው አሁን እየጠመደህ ነው። ሚዲያው ሁሉ በቃ ውሸቱን ነው እየተባልክ ራሱ እየተጠመድክ ነው። ውሸታቸውን ድራማ እየሰሩ ነው። ትክክል አይደለም። አንተ እሱን ሁሉ ትተህ ወይ ድራማ ነው ብለህ እኮ ለሰው እንትን ብትል ዛሬ ደግሞ አዲስ ነገር ይዘንላችሁ እንመጣለን ምናምን እያልክ ብትመጣ ኑሮ ሁሉም ሰው ይመለከተ ነበር። አንተ ግን አንዱን እያስለቀስክ አንዱን እያንጫጫ ልጅህን እዛ ጋር እያስለቀስክ የምትሰራው ስራ እንግዲህ የበቀደሙ ቲክቶክ ነው አሁን ጉድ ያመጣው። በቀደም የሰራው ቪዲዮ ሄርሜላ እንግዲህ ቻማረብኝ ብላ ሴተኛ ዳሪነቷን ልታስተዋውቅ የመጣችበት ነው። የአሁን አብሮችን ያዋረደው ማለት ነው። ከዛ በኋላ ነው ሁሉም ሰው በቃ እንደ ውሻ ያደረገው ማለት የማይሆን ቪዲዮ ነው። በስነ ስርዓት እኮ ይዘው ቢመጡ ኑሮ በስነ ስርዓት ቢሰሩ ኑሮ አሁን የዛሬውም እንግዲህ አይታችኋል እንዴት እንደምትሆን። አሁን ሄርሜላ ነች ይህን ሁሉ ነገር እያበላሸችው ያለችው። አብርሃም ምንም በቃ ሰው እንዲጠራ ያደረገችው ሄርሜላ ነች። አሁን እሱ አሁን የተወደድኩ እንትን ያልኩ መስሏታል። ኬክ ስለተቆለሰላት ማለት ነው። እንዳትለቂው እንዳትለያዩ ምናምን ስለተባለች የሆነ በቃ የሚያካብድ ነገር ተሰጥቷታል። ግን እንዴት እንደምትዋረድ በሌላው ሰው በትላልቅ ሰው እንዴት እንደምትዋረድ አላወቀችም። እና ከስህተትህ መማር አለብህ። አንድ ሰው እኮ ከስህተቱ ይቅርታ ብለህ ራሱ አዎ ስህተት ነው የሰራነው ቪዲዮ ትክክል አይደለም እንደዛም መሆን የለበትም ነበር ብለህ ይቅርታ ብለህ ሰውን ማሳመን ትችላለህ። አሁን ይህ ወቀሳ ከሚመጣብህ ሁሉም ሰው እንግዲህ ኮሜንት ላይ አይተሃል። የተኮመተልህን ሁሉ እያነበብክ ነው ታነባለህ። ስለዚህ ይህን ሁሉ እንትን ብለህ አጥፍቻለሁ ይቅርታ፣ እንደዚህ አይነት ቪዲዮ በእንደዚህ አይነት ነገር መልቀቅ የለብኝም ነበር ምናምን። አሁን አንድ ሰው ስላጨበጨበልህ አይደለም ይሄ ሁሉ ህዝብ የሚወድህ የስንት እንትን የሚወድህ ሁሉ ይሄ ሁሉ እንግዲህ አሁን ተቀይሮብህ በቃ ተቀይሮብህ አንተን አሁን በፊት እንዴት እንደሚወዱ እንዴት እንትን እንደሚሉ አሁን ግልብጥ ብለው ይኸው አሁን ምን አግኝተህ ነው ምን ተገኝቶ ነው አልሁ እኮ። ያገኘውማ የእናንተን ቅራቅንቦ እየላካችሁለት ነው። እናንተ ናችሁ ራሳችሁን ያዋረዳችሁ። በሉ ሸር ላይክ አድርጉ።